በአሁን ሰዓት ዶክተር አብይ በከፍተኛ ልዩነት እየመራ ይገኛል። በዘንድሮ ቲክቶክ ክሬቲቭ አዋርድ በቤስት ሶሻል ኢምፓክት ዘርፍ ዶክተር አብይ ከ22000 በላይ ድምፅ በማግኘት በከፍተኛ ልዩነት እየመራ ይገኛል። ዶክተር አብይ ይገባዋልም ያሸንፋል የምትሉ እስቲ በኮሜንት አጋሩ። ሃይ እንዴት ናችሁ? ዶክተር አብይ ነኝ። ቲክቶክ ክሬቲቭ አዋርድ ላይ በሁለት ዘርፎች እጩ ሆኛለሁ ወይም ካታጎሪዎች በቤስት ሶሻል ኢምፓክት አምና ቲክቶክ ክሬቲቭ አዋርድ ያሸነፍኩበት ማለት ነው። እንዲሁም ደግሞ ቤስት ሄልዝ ኤንድ ሜዲካል ኮንተንት በሚለው እዛ ጋር እጩ ሆኛለሁ። እንግዲህ እስካሁን ድረስ አይ ቲንክ ጥሩ ብዙዎቻችሁ መርጣችሁኛል። ከዚህም በኋላ ደግሞ እንግዲህ አዋርዱ እስከሚደርስ ድረስ ቹዝ ታደርጉኛላችሁ ወይም ትመርጡኛላችሁ ብዬ አስባለሁ። ሶሻል ኢምፓክት ማለት እንግዲህ ማህበረሰቡ ላይ መልካም የሆነ በጎ የሆነ ተጽዕኖን መፍጠር ማለት ነው። እንግዲህ ያን ማድረግ ይችላል ካላችሁኝ ቤስት ሶሻል ኢምፓክትም ላይ ቮት አድርጉኛላችሁ ብዬ አስባለሁ። ሄልዝ እና ሜዲካል ኮንተንት ላይ ደግሞ አልነግራችሁም። ሶ አይ ቲንክ ሁላችሁም ትመርጡኛላችሁ ብዬ አስባለሁ። አትሊስት የሰራውላችሁ ልጆቼ ይመርጡኛል ብዬ አስባለሁ። ሶ አመሰግናለሁ። ቴንክ ዩ ሶ ማች ሁላችሁንም። መልካም ምሽት። ሃይ እንዴት ናችሁ? ዶክተር አብይ ነኝ። ብዙዎቻችሁ እንዴት ነው የምንመርጥ ብላችሁ ጠይቃችሁኛልና አሁን ስራ ጨርሼ ትንሽ ድክም ብሎኝ ነው አንድ ኮሜንት ያየሁትና እስኪ እንዴት እንደምትመርጡኝ ላሳያችሁ ፕሮሲጀሩን ማለት ነውና ቤስት ሶሻል ኢምፓክት ላይ እና ቤስት ሄልዝ ኮንተንት ላይ ቹዝ እንድታረጉኝ እፈልጋለሁ። ቲክቶክ ክሬቲቭ አዋርድ ኦፍ ዘ ይር 2025 እስኪ እንዴት እንደምትመርጡኝ ላሳያችሁ። ፕሮፋይል ላይ እንደዚህ ትገባላችሁ። ከዛ ከፕሮፋይሉ ላይ እቺን ትነካላችሁ። አያችኋት? እቺን አሁን ሶሪ እቺን ስትነኩ ሁለት አማራጭ ይመጣላችኋል። የመጀመሪያውን ትነኩታላችሁ ማለት ነው። የመጀመሪያውን ስትነኩት ወደ መምረጫ እንትን ይወስዳችኋል። ከዛ ቮት ናው ትሉታላችሁ። ከዛ ቲክቶክ ክሬተር ኦፍ ዘ ይር፣ ፈኔስት ኮሜዲ ስኪት፣ ፈኔስት ኮሜዲ ኮንተንት ዘን ቤስት ሶሻል ኢምፓክት የሚለው አራተኛው ይመጣላችኋል። ይሄን ተች ስታደርጉት ሊስቶቹን ያመጣላችኋል ማለት ነው። ሊስቶቹ እዚህ ጋር እንደምታዩት በዚህ ጋር እኔ ይገኛለሁ። ይሄ 5000 ምናምን ገብቻለሁ። አሁን ራሱ ያው በእርግጥ እየመራው ነው። ይሄንን ተች ታደርጉና ቮት የምትለው ላይ ትመርጣላችሁ ማለት ነው። ቮት ስትሉት ኮንፊርም ያደርጋል ማለት ነው። በዚህ መልኩ ቹዝ ማድረግ ትችላላችሁ። ኦልሶ ከዛ ቤስት ሄልዝ ኮንተንት የሚለው ላይ ደግሞ ከሶሻል ኢምፓክት ስር ነው ያለው ይሄ ማለት ነው። ይሄኛውን ተች ታደርጉና ፊት ለፊት ላይ የምታዩት የኔ ፎቶ ይመጣላችኋል። ይሄኛውን ተች ታደርጉና ከዛ ከስር ቮት ትላላችሁ ማለት ነው። ኦኬ ልክ እንደዚህ ቮት ታደርጋላችሁ ማለት ነው። በጣም ነው ማመሰግነው። አንድ ቮት ጨመርን ማለት ነው አሁን ራሱ። በዚህ መልኩ መምረጥ ትችላላችሁ። አይ ቲንክ ቀለል ያረኩላችሁ ይመስለኛል እንዴት እንደምትመርጡኝ። በጣም አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ቲክቶክ ክሬቲቭ አዋርድ 2025 እንግዲህ ቮት መደረግ እንደተጀመረ ሰምታችኋል እና በየካቴጎሪው ማን እየመራ ነው የሚለው ነገር ልንገራችሁ። በእኔ ኮንተንት ማለትም በኢንፎርማቲቭ ኮንተንት እንደተለመደው ሙሴ ሰለሞን ነው እየመራ የሚገኘው። በሚገርም ሁኔታ ደግሞ ማጠብቁት ነው እየሆነ ያለውና እናንተ የምታስቡት በጣም የተለያየ ነው። ሙሴ ሰለሞን በጣም በከፍተኛ ሁኔታ እየመራ ነው የሚገኘው። ሌላው ደግሞ አሁንም ምንም የማጠብቁት ቤስት ስፖርት ኢንፎርማቲቭ ኮንተንት ላይ እየመራ የሚገኘው አቢ ኢዩኤል ነው። ሌላው በኢመርጂንግ ደግሞ ምንም የማጠብቁት አሁንም ኢትዮ ማትሪክስ ነው እየመራ የሚገኘው። ስፖርት ኤንድ ፊትነስ ቶማስ ኃይሉ እየመራ ይገኛል እና አማድ የሚባለው ልጅ እየተከተለ ይገኛል። ቤስት ላይፍ ስታይል ኮንተንት አዶናይ እየመራ ይገኛል። በነገራችን ላይ አዶናይ በሶስት ካቴጎሪዎች እየመራ ነው የሚገኘው። በቤስት ላይፍ ስታይል ኮንቴንት፣
ቤስት እንትን ሞቲቬሽናል ስፒከር እንዲሁም ደግሞ በቤስት ክሬተር ኦፍ ዘ ይር ወይም ደግሞ ቲክቶክ ክሬተር ኦፍ ዘ ይር ሶስቱንም በቃ እንዲሰቅሉ ነው እየመራ የሚገኘው። ቤስት ላይቭ ስትሪመር ናሆም ፎንቴ በጣም በከፍተኛ ሁኔታ የሚከተለው ራሱ የለም ነው መላሱ እየመራ ነው የሚገኘው። እንደነገርኳችሁ ነው ይኸው እዚህ ጋር እንትን ቤስት ሞቲቬሽናል ስፒከር ላይ እሱ ነው እየመራ የሚገኘው። የሚከተለው ራሱ የለም ነው እያልኳችሁ ያሉት። ኤዲቲንግ ኤንድ ኢፌክትስ ካቴጎሪ ላይ የካያ ቤተሰቦች ነው እየመራ የሚገኘው። ስቲም ዘርፍ ደግሞ ቲቸር ዳኒ ወይም መምህር ዳኒ እየመራ ይገኛል። አዋርድ ምናምን የሚባለው ላይ ደግሞ የሶፊ የሚባለው ልጅ ነው እየመራ የሚገኘው። ቤስት ሄልዝ ኤንድ ሜዲካል ኢንፎርማቲቭ ኮንተንት ዶክተር አብይ ታደሰ ጭራሽ የሚደርስበት የለም። በቃ የተረጋገጠ ነው የሚመስለው የሱ። ዶክተር አብይ ታደሰ በሁለት ዘርፎች እንግዲህ እየመራ ነው የሚገኘው። አንደኛ በቤስት ሄልዝ ኤንድ ሜዲካል ኢንፎርማቲቭ ኮንተንት እንዲሁም ደግሞ በሶሻል ኢምፓክት እየመራ ነው የሚገኘው። በሶሻል ኢምፓክት ሌላው ማስተር አብነት ከበደ እየተከተሉ ነው የሚገኘው። እዚህ ላይ ያው ተወዳዳሪ ያለው ከዛኛው ግን የሚወዳደረው የለም። ቤስት ፈኒ ፊሜል ደግሞ ነጹ የምትባለው ልጅ እየመራች ነው የምትገኘው። ቤስት ሜል ፈኒ ዶሚኔት ኑሪ እየመራ ነው የሚገኘው። በከፍተኛ ነው አሁንም እሱም እየመራ የሚገኘው። ቲክቶክ ክሬተር ኦፍ ዘ ይር ቅድም እንደነገርኳችሁ አዶናይ ነው እየመራ የሚገኘው። የ2025 የቲክቶክ ክሬቲቭ አዋርድ በየካቴጎሪው የሚመሩትን ልጆች አሁን ነግሬያችኋለሁ። ትንሽ ቀልቤን የሳበው የብሩክ ኒውስ እና የሙሴ ሰሎሞን በኢንፎርማቲቭ ኮንቴንት ነው እና ያው እንደሚታወቀው ብሩክ ኒውስ የአርሰናል ደጋፊ ነው። ኦኬ ኦኬ ለማንኛውም እንደዛ ነው እና በኢንፎርማቲቭ ስፖርት ደግሞ ያው የአቢዩኤል ትንሽ ገርሞኛል። እሱ ትንሽ አስገራሚ ነው። ሌሎች ልጆች እየመሩታል ነው ብዬ አስቤ የነበረው። ለማንኛውም የሚመቻችሁ በሚቀጥለው ዓመት ኖሚኔት እንደረጋለን ብለን ተስፋ እናደርጋለን። ይመቻችሁ። በአሁን ሰዓት ዶክተር አብይ በከፍተኛ ልዩነት እየመራ ይገኛል። በዘንድሮ ቲክቶክ ክሬቲቭ አዋርድ በቤስት ሶሻል ኢምፓክት ዘርፍ ዶክተር አብይ ከ22000 በላይ ድምጽ በማግኘት በከፍተኛ ልዩነት እየመራ ይገኛል። ዶክተር አብይ ይገባዋልም ያሸንፋል የምትሉ እስቲ በኮሜንት አጋሩ። ዶክተር አብይን የምትወዱ ማለት ነው። እስቲ ሁላችሁም ገብታችሁ ኔጋ ያላችሁት እንዳለ ፎሎወር ቲክቶክ ክሬቲቭ አዋርድ ላይ ምረጡት። ቤስት ሶሻል ኢምፓክት ላይ እና ቤስት ሄልዝ ኮንተንት ላይ ገብታችሁ ዶክተር አብይ ታደሰ እየገባችሁ 50 ብር የከፈለ እንትን ይላል 5 ጊዜ መምረጥ ይችላሉ መስለኝ እና እየገባችሁ እስቲ ጊዜ ወስዳችሁ ሁለቱም ላይ ዶክተር አብይን ምረጡት። ቲክቶክ ክሬቲቭ አዋርድ እንበላለን 2025 አያመልጠንም።